ዝም በይ ወንድ ነው ሆኖ እኮ ተገኘ። ወንድ ነው ኦሪጂናል ቀሚስ የለበሰው። ይቅርታ ሮቢ፣ ይቅርታ ሮሚ፣ ፈኒ የሚባለውን አንዴ ብሎክ ወይም አጥፉት፣ አንዴ ይውጣል። ሰው እየረበሸ ስለሆነ ይሰናበታል። ክብር ካልወደደለት ይሰናበታል። በቃ ልትናፍቀን ነው ደግሞ ሌላ ቦታ እናገኘዋለን። ያቡ ሄደ። ኦሬንጅ መናገር የፈለግሽን ተናገር። አይ እውነት ነው። አሁን በእጃቸው አንሰቱም ያላችሁት ነገር እውነት ነው። ለምን ልክ ነው፣ ትክክል ነው። ለአጓጓዦቹ ቢላክ ደስ ይላል። ለምን ያው መቼም የተከፈለ ቦታ ይኖራቸዋል ስላሉ ነው እንደዚህ እያደረጉ እንትን የሚሉ ስላሉ፣ ስለዛ እነኛ ለሚያጓጉዙት ሰዎች ማድረስ ይሻላል እንጂ ያው በእጅ መስጠት አያስፈልግም። ያ በጣም ሮሚዬ መልካም ቀን፣ ደህና ዋሉ። እንዳትረሹ እሺ፣ እንድታዩ ይላኩልሽን አየውና እንዳልሽው ሊያቢም ልክለታለሁ። ለያቡ አይ ሁሉም ሰው ለታሪክ ያስቀምጠው። መጨረሻው ደግሞ ጥሩ አይደለም። ያ እንዴ መከባበር ካልተቻለ ትቀልጃለሽ እንዴ? መጨረሻ ብታዩ ትደነግጫለሽ። እዩ ብቻ እንትን ስትይ እሺ። መልካም ቀን ጋይስ፣ ደህና ዋሉ። ትናንትና ደግሞ ተትናንት ወዲያ ነው ትናንትና ዮኒ ማኛ ሰድቦሻል ከጆከር ጋር አብራችሁ እኔ የማይቻለው ብላችሁ ኮመንት አድርጋችሁ አሁን በውስጥ መጥቶ እየየ እያለ ነው። አልነካውሽም አንቺነ ጆከር በነገሩሽ ቁጥር ምሰድቢም ብሎ ጓጓ አስለቅስሻለሁ እንደ ቤታዮ በሱ ነው እንዲያለቀሰችው እያለ ይለፈልፋል። ዮኒ ማኛ የሚባል ዮኒ ማኛ መብራንን ስሜን ጥራና ይኸውልህ የሞተችው ሀያት ትዝ እስኪሉ ነው ማስለቅስ። ክብርን ይዘህ ተቀመጥ። ጾም ነው ብዬ ነው የታገስኩ። እቴቴ ቆይ ጾም ይፈታና አንድ ላይ እንሄድበታለን። ይሄንን ጾም እስከሚፈታ ታገሳለሁ። ተሳደብና ብለቅ እኔ ነው ያርገኝ። ይኸውልህ ስምን ከዮኒ ማኛ መልሱን ለእግዚአብሔር በመተው እኛ ዝም ስላልን ኦርቶዶክሶች ጸጥ ስላልን ብዙ ነገር ዋጋ ከፍለናል፣ ብዙም ከፍለናል። ግን በአሁኑ ሰዓት ልጆቿ የአሁኑ ወጣት የዚህ ዘመን ዝም በሉ ቀኝን ሲመት ግራ ስጥ የሚል ትውልድ የለም በአሁኑ ሰዓት። የድሮዎቹ እንደዛ ብለው አልፈዋል። እኛ ግን የአሁኑ ትውልድ ይሄ ሳት ለበሱ ትውልድ ያንን አይቀበልም። አንገቱን ልትቀላው ስትመጣ አንገትህን ይቀልሃል። ስለዚህ የሚያዋጣን መከባበር ብቻ ነው በሁለቱም ቦታ፣ በማንኛውም ቦታ። ሌላው ጴንጤነን የምትሉ ይሄ ጴንጤነን ብላችሁ ኦርቶዶክስን ቁጭ ብላችሁ አፋችሁን ከፍታችሁ የምትሳደቡ እናንተ እውነት ባይብልን ከሆነ የምታደርጉት ከሙስሊሞች ጋር ስትከራከሩ እናንተ አይቻችሁ አላቅም። እናንተ ጉልበታችሁ አፋችሁ እኛን ኦርቶዶክስ ብቻ ነው ከኛ ጋር የፈረደባት ማምላክን የጌታን እናት ይዛችሁ አታማልድም እያላችሁ አፍ ከመክፈት ውጭ እውቀት አለን እኛ ጴንጤዎች ባይብል እናጠናለን አንደኛ ነን ትላላችሁ አይደል? እስቲ ሂዱና ከሙስሊሞች ጋር እንትን ተባባሉ። እስቲ ተረዳዱ። እኒያችሁ የጴንጤና እስቲ የሙስሊምኒ የላችሁም እውቀት፣ የጦዛችሁ ናችሁ። ኦርቶዶክስ ናት ማንንም ፊት ለፊት ተፋጣ በእውነተኛው የቆመ ካለ ከማንም ጋር ትላለች። ጴንጤዎች ግን አንድ ቀን ከነሱ ጋር ሄዳችሁ አቅምም የላችሁ። አቅማችሁ ማላይ ነው እኛ ላይ። ከኛ ወጣችሁ ደግሞ የኛ ዕቃ ያምራችኋል። ጽናጽላችን አይቀራችሁ፣ ልብሳችን ያምራችኋል፣ ከበሯችን ያምራችኋል። እናንተ ጊታር ዘመናዊ ነን በጊታር በታምቡር በምን እንደልቃለን ያላችሁ ለምን የኛን ዕቃ ትነካላችሁ? ዘመናዊ ነን ብላችሁ አይደል? ዘመናዊ መሳሪያችሁን ይዛችሁ እንደመቀጠል የኛን ለምን ትነካላችሁ? እኔ እኮ የሚገርመኝ ጥላችሁ ከወጣችሁ በኋላ የኛ ለምን ያምራችኋል? የኛ ነጠላ ያምራችኋል፣ የኛ መቋሚያ ያምራችኋል። ይሄ አይደለም፣ ዘመናዊ ነን እኛ። እግዚአብሔርን በዘመናዊ እናመልከዋለን። ጊታሩን ይዘን ጃሱን ይዘን ከበሮን ይዘን ምኑን ይዘን አላችሁ አይደል? ያዙ። እኛ የኛን ዕቃ ከሄዳችሁ በኋላ ለምንድን ነው የሚያምራችሁ? የኛ ነጠላ፣ የኛ ጽናጽል
የኛ ከበሮ ለምን ያምራችኋል? ለቃችሁ ቆጣችሁ ለቃ የምትፈልገውን ያዝ። ለምን የኛን አተውኑ? እኛ እኮ እነሱም የተሰረቁ ስለሆኑ እኮ ነው ሮሚና፣ የተሰረቁ ናቸው። እነሱም ያው የተሰረቀ ነገር ደስ ይላቸዋል። የራሳቸው የሆነ ነገር የላቸውም። ሁሉም ነገር ስርቆት ነው። አንድ እንኳን ለጴንጤ ዛሬ የጴንጤ ዓመት በዓል ተብሎ ቤትም እፎይ ብሎ የሚያርፍም የመንግስት መስሪያ ቤትም የለም። ዓመት በዓል የላቸው ኤግዚስት የሚያደርጉበት ኢትዮጵያ ውስጥ አንድ በዓል የሌላቸው ወጥተው ግን እኛን ለመናገር ሞራላቸው ከኛ ጋር ብሽሽቅ። እኔ ለነሱ የምትበሽቁ ነው የሚገርመኝ። ኦርቶዶክስ ለነሱ እዩዋቸው። እግዚአብሔር የበደላቸው መሆናቸው የምታውቀው የራሳቸው የሚከበር አንድ ወፍ የላቸው። ከኛ ወጥተው የኛ ዕቃ የሚያምራቸው ከኛ ወጥተው ከኛ ጀርባ የጀርባ ቅማል ናችሁ እናንተ። እግዚአብሔር እኔ ከእናንተ ሙስሊም ነው የሚሻለኝ ቱ ቢሆነስ። ምክንያቱም እናንተ ከኛ አንድ ቀን ተፋታችሁ ማትሆኑ የኛ ደስታ የሚያናድዳችሁ የኛ መብዛት የሚያቃጥላችሁ ናችሁ። ተመልሳችሁ አትመጡ። አፍራችሁ እኮ ነው እንጂ ሁላችሁም ነው ብትባሉ ላሽ ብላችሁ እንደምትመጡ የታወቀ ነው። ግን በቃ የኛ ሃይማኖት ቤተክርስቲያን ደግሞ በሯ ክፍት ነው። የኛ በሯ ክፍት ነው። መጣችሁ ኑ ብላችሁ ይቅርታ ጠይቃችሁ ንስሐ ከገባችሁ ኦርቶዶክስ ቤቷ ክፍት ነው። መመለስ ትችላላችሁ። ለምን እንደሆነ እኛን ዕቃ የምትወዱት በጣም ነው የሚገርመኝ። አሁንማ ጭራሽ ከበሯችን ጽናጽል አልቀራቸው ምኑ አልቀራቸው። የቀራቸው እንደ ቄሶች መጠምጠም ብቻ ነው። እሱን የቀራችሁ እሱንም በቃ ጀምራችሁታል። ምን ልትሆኑ እንደሆነ የማይገባኝ ነገር ማለት ነው። እግዚአብሔር ልቦና ይስጣችሁ። ጾሙስ መች ነው የምትጾሙት? እኔ እኮ የጴንጤ ጾም ምን አይነት ነው? ጾም ሲሆን እንዴት ነው የሚጾሙት? የሙስሊም የታወቀ ነው። ቀን ሙሉ አይበሉም፣ ማታ ነው የሚበሉት። ከኛ የሚለየው እነሱ ስጋ ይበላሉ፣ ቀን ከምግብ ጾመው፣ ማታ ግን የፈለጉትን ይበላሉ። እኛ ኦርቶዶክስ ደግሞ ጾም ማለት ራስን ማድከም ነው። ለ40 ቀን ከፋት ይሄ ጥቅም ቪታሚን ከሚያገኘው ነገር ተለይተን ቬጂቴብልን ይዘን ጾም የቻለ እስከ 3 ሰዓት የቻለ እስከ 5 ሰዓት። የኛ አባቶች ደግሞ በቆሎ እና በምናምን የሚጾሙ አሉ። በቆሎ ለዛውም ቆሎዋ ደግሞ ማታጠግብ እንደዚህ በፍኝ ተቆጥሮ ተሰጥቷቸው በሱ የሚጾሙ አሉ። ለመኖር ብቻ የሚበሉ። የጴንጤዎች ጾም መች ነው የምትጾሙት? ዝም ብላችሁ እንዳጋስስ ነው የምትበሉት? ጾም አላችሁ? ጾም ስጾሙ ስጋ ስትበላላችሁ። የእናንተ ጾም እኔ ስለማይገባኝ ነው። የምሬን ነው የምላችሁ፣ ለመተቸት ሳይሆን የምትጾሙት እንዴት ነው? ከጾማችሁ በኋላ እንደ ሙስሊሞች ስጋ ትበላላችሁ ወይስ በቬጂቴብል ነው የምትጾሙት? የእናንተ ጾም ክርስቶስን ለመተረብ ስላልሆነ አላውቀውም ነው የምላችሁ። እንዴት ነው የምትጾሙት? ጾሙስ አላችሁ ወይ? የምንድን ነው የምትሉት? የሆነ የራሳቸው የሚጾሙት የምን ጾም ነው የሚሉት አንድ ልጅ ነግሮኛል። ግን ስጾሙ ከጾማችሁ በኋላ ትበላላችሁ ስጋ ወይስ እንደኛ ቬጂቴብል ነው የምትበሉት? ታይ በማርያም የምትይ ልጅ የምሬን እኮ ነው። ያልገባኝን እኮ ነው የምጠይቀው። አዎ ልክ ነሽ። ወተት ይጠጣሉ፣ ስጋ ይበላሉ ከጾሙ በኋላ ማለት ነው። ሲጀመርም ደግሞ የሚጾሙት አዎ ይበላሉ ስጋ። የሚጾሙት ደግሞ ለስጋዊ ፍላጎታቸው ወይ የሆነ ነገር ሲጎልባቸው ምናምን የራሳቸው ጾም ጸሎት ይይዛሉ በቃ እንጂ ሃይማኖታቸው ማለት ይሄ ነው ስፔሲፊክ የጾም ቀን የላቸውም። በራሳቸው ዝም ብለው የንስሐ ጾም ይጾማሉ፣ ከዛ ማታ ስጋ ይደፍቃሉ። አዎ የራሳቸውን ጾም ነው የሚጾሙት። ኦኬ እግዚአብሔር ይሆናቸው። እንግዲህ ምንም ማድረግ አልችልም። ልቦና አይስጣችሁ። ሌላ ምንም አንልም። የህብረት ጾም አንጾምም ይላሉ። ለምን እንደሆነ አላውቅም። የህብረት ጾም አንጾም ተናጥለው በራሴ ጾሜ ነው የምጸድቀው ስለሚሉ ይሆናል እነሱ የሚፈላሰፉት ብዙ ነገር ነው። አዎ ለስጋ ፍላጎታቸው ነው የሚጾሙት። እኔ እስከማውቀው ማውቃቸው ፕሮቴስታንቶች ጓደኞቼ ምናምን የሆነ ነገር እንከን ሲገጥማቸው ጾምን ይዛለን ይላሉ። ከዛ ወተት ይዘው ይገባሉ። ቤት ዘግተው ነው የሚጾሙት፣ አይናገሩም ምናምን። እንደዛ አይነት ነገር አውቃለሁ እኮ። ለዛ ነው እኔ እኮ ጥያቄ ነው እህታችን በዚህ ሰዓት የቆሙት ከኛ ጋር እነሱ ነው ምናምን ለምትዩ
ጴንጤ ከኛ ጋር አይቆምልም። ምን ሊያደርጉ ነው የሚቆሙት? ምን እነሱ አዝነው ባይብል ተነካ ብለው እነሱ ለፎኛ አዝነው እነሱ ናቸው። እንደውም ቢቻሉ ሙስሊምን አጋግለው ኦርቶዶክስ እየመሰሉ ከሙስሊም አጋግለው ቢገደል ደስ የሚላቸው አንደኛ እነሱ ናቸው። እኛ ባይብል ተምረን እነሱን አነጻጽረን እንትን ብንላቸው ወይ ጉድ! ጴንጤ ከኛ ጋር ቆመል። ሞኝ ናችሁ። እኔ ከኦርቶዶክሶች የምታሳዝኑ ለዚህ ነው። ከኛ ጋር የቆሙት አሁን እነሱ ናቸው ለእኛ የሚቆሙት። የእኛ መጥፊያ የእኛ ነጠላችን ራሱ ታናድዳቸዋለች እንዴት እንደሚቀኑ። እኛ የእንትን ጊዜ አብርተን ስንመለስ አይደል እንዴ ኢየሱስ ያድናል እያሉ ከጀርባችን እኛን ለማናደድ። ኢየሱስ እንደሚያድን ለእኔ ለኦርቶዶክስ መንገር። እኔ ኦርቶዶክስን መች ነው እኛ በ60 ቀናችን ተጠምቀን በልጅነታችን ስጋና ደሙን እንትን እየወሰድን ያደግነው አይደል እንዴ? ስለዚህ ለእኔ ኢየሱስ ያድናል ብሎ በየመንገዱ ነገር መፈለግ እነሱ ናቸው አሁን ደስ ብሏቸው የኛ ምናምን። እረባካችሁ ልመን። እኔ ጠንቅቄን የማውቃቸው የኛ የኦርቶዶክስ በዓል የሚያናድዳቸው እንዴ እነሱ አጋግለው ከኛ ከሙስሊም ጋር እስቲ ወንድ ከሆኑ እነሱ እኛ ላይ ሁሌ ከሚዘምቱ ለምን ከሙስሊሞች ጋር እነሱ አንጻራዊ ቁጭ ብለው አያረጉም? ወሬቨሪቲዝ የመጽሐፍ ቅዱስ ትምህርት ለምን አይማማሩም? ሁለቱ አይማማሩም። እነሱ ከኛ ጋር ነው፣ ሁሉም ከኛ ጋር ነው የሚፈልገው። ሁሉም እቸወደ የፈረደባት ኦርቶዶክስ ጋር መጥቶ ከኛ ጋር ነው መጋጋጥ እንጂ ሁለቱ እስቲ እንያቸው ያድርጉና እኛ ኦርቶዶክስ ከታች ሆነን ሁለቱ እስቲ ይማማሩ። ግን ፕሮቴስታንት እኮ ሮሚና አንድ ብቻ አይደለም፣ ፕሮቴስታንት ብዙ ናቸው። ምን ደግሞ አላቸው? ሌላም አሉ። ሙሉ ወንጌል የሚባሉ አሉ፣ ሐዋርያት የሚባሉ አሉ፣ አድቬንቲስት ምናምን 7ኛ ቀን ምናምን የሚሉት አሉ። ብዙ አላቸው፣ ብዙ ናቸው። እና የተለያየ ነው አምልኳቸው፣ ሁሉ ይለያያል። አዎ ጥምቀት የሚያምን አለ፣ በጥምቀት የማያምን አለ። እንደዛ የተለያዩ ናቸው አለ። አዎ እና እንደኛ ጾም የሚጾሙም አሉ፣ የአዋጅ ጾም የሚጾሙ አሉ። ኦኬ። እና ቸርቻቸው ይለያያል። ሙሉ ወንጌልና ከመሰረተ ህይወት ምናምን ከሚባሉ ዲፍረንት ነው እንዴ? እኔ እኮ እንደኛ አሁን ሚካኤል ቸርች በሚካኤል የተሰራ አለ፣ የኪዳነ ምሕረት አለ። እነሱ የሚመስለኝ እኮ እንደሱ ነው እንጂ ልዩነት አላቸው እንዴ? ጭራሽ የተለያዩ ናቸው። ሁሉም ልዩነት አላቸው። ያው ኢየሱስ ይላሉ እንጂ ሁሉም የተለያዩ ናቸው። ሙሉ ወንጌል ጎዶሎ ወንጌል አላቸው እንዴ? ሙሉ ወንጌል አይደለም። ሙሉ ወንጌል የሚባሉት ጀስት በስላሴ ምናምን ያምናሉ። በስላሴ አብ፣ ወልድ፣ መንፈስ ቅዱስ በሚለው ማለት ነው ያምናሉ አሉ። ግማሾቹም ደግሞ አናምንም የሚሉ አሉ። እውነቴን ነው። ቃሲ የምታውቅ ከሆነ ቃሲያ የሚለው ገብተሽ ተናገሪ። ትለፍልፍ ማን ይሰማታል? እንደገና ደግሞ ኦንሊ ጀሰስ የሚባሉ አሉ፣ ኢየሱስ ብቻ የሚሉ። ሐዋርያቶች ደግሞ ገና እንገለጣለን የሚሉ በሐዋርያት ትምህርት እኛ ሐዋርያዊ ነን፣ ሐዋርያዊ ትምህርት እናስተምራለን የሚሉ ናቸው። እነሱ ደግሞ ይለያሉ ከሁሎቹ እና የተለያዩ ናቸው። ካለ የሚያውቅ ሰው መናገር ይችላል። ነገራችሁ ሰላም ነው። በስላሴ ይቅርታ አድርግልኝ። በስላሴ የሚያምን ሰው በስላሴ ካመኑ እነዚህ ሰዎች ኦርቶዶክስ ናቸው። በስላሴ አምኑ። የብዙ ክርስቲያኖች ችግር፣ የብዙ የመናፍቃን የፕሮቴስታንት ችግር ምን እንደሆነ ታውቃላችሁ? ልዩነታችን ብዙ ሰው የሚመስለው በአማላጅቷ በድንግል ማርያም በቅዱሳን ምናምን ነው የሚመስላቸው። አይደለም። ትልቁ ልዩነታችን በኢየሱስ ክርስቶስ ነው። የኢየሱስ ክርስቶስን አምላክነት በትክክል ሲቀበሉ የዛኔ ስላሴ ምስጢር ይገባቸዋል። የዛኔ ኦርቶዶክስ ናቸው ማለት ነው። እነሱ ኢየሱስ ክርስቶስ ለእነሱ አማላጅ ነው፣ የጌታ ልጅ ነው። ሌላ አምላክ እንዳለ ነው የሚያስቡት እነሱ። ምንም አይለይም ከሙስሊም አስተምሮት ጋር። ምክንያቱም አንድ አምላክ ሌላ ነው ነው እነሱ የሚሉት። ያው ማለት ራሱ ነው የሚላሉ። ግራ የገባቸው ናቸው። የስላሴ ምስጢር ከባድ ነው። እሱ ካወቁም ኦርቶዶክስ ናቸው። አያውቁትም። እነሱ ሸዋሸዋ ነው እኮ አልኩ እኮ ሸዋሸዋ ነው። ሸዋሸዋማ አለ። አንድ አይነት ናቸው እኮ ከአስተምሮ አንድ አይነት ነው። እንደውም እነሱ ተሰብስበው እንዳለ እዛው ቢቀላቀሉና ቢሰልሙና የሚሻላቸው አንድ አይነት ነው ትምህርታቸው። ትንሽ ነው እኮ የሚለያዩት።
ያው ሙስሊሞች ይከናነባሉ። እነዚህ ለጌታን ዘንጥ ብለው ቂጣቸውን ጥለው ነው የሚሄዱት። ሙስሊሞቹም አያስጠጓቸውም። የእነዚህ ደግሞ ይለያሉ፣ አይገናኙም። ያ ነው ችግሩ። ይህን እኮ ደንፉ የሚጭራ ደንፉ ትጭራላችሁ። አልሰማችሁ እኮ ችግር ለኢየሱስ እንዘንጥ የሚል እኮ አለ ዝርያ። ለኢየሱስ እንዘንጥ የሚል አላቸው። ዘንጥ ለክርስቶስ አለው። ዘንጥ ለክርስቶስ የሚል አላቸው። ለጌታ ዘንጥ ብለው ጭራሽ ፍሪዝ አድርገው ቀንድ አቁመው እስቲ ለጌታ ዘንጥ ብለህ ለጌታ በጣም እኮ ነው የሚገርም። እኛም በሱ ስንከራከር ነበረ። እኔ ልጅ እያለሁ ሰንበት ተማሪ ነበርኩ ብዬሽ ሮሚና። በዛ እስኪ የእናንተን ቸርች ለምን እንደዚህ ሆናችሁ ሴት ልጅ ትከናነብ እያለ ጳውሎስ ለምን እንደዚህ ሆናችሁ ትሄዳላችሁ? አውደ ምሕረት ላይ ለምን ወጣችሁ እንደዚህ ትላላችሁ? ምናምን ስንል የሆኑ ልጆች ጥያቄ የሚፈጥርባቸው አሉ፣ የተወሰኑ ይቀራሉ። እንደዛ ቤተሰቦቻቸውን ሁሉ ያስቸግራሉ። ለምን እንደዚህ እንሆናለን ብለው ማለት ነው። እንደዚህ እያለ መጽሐፍ ቅዱስ እና ምን የለ ከያዝነው መጽሐፍ ቅዱስ ላይ እንደዚህ እያለ ለምን እንደዚህ ያደርጋሉ እህቶቻችን ለምን ምናምን እያሉ እንትን ይላሉ፣ ይከራከራሉ። ግን ይሄ ሐዋርያ ያልኩህ ግን ማለት ነው ጭራሽ በስላሴ አያምኑም። ሐዋርያ አሁን እንዳልከው አንተ ሐዋርያዊ ቤተክርስቲያን የሚባል አለ። እነሱ በስላሴ አያምኑም። ጭራሽ ኢየሱስን ራሱ ገና እንደሚገለጥ ምናምን የሆነ አልተገለጠልሽም ምናምን ነው የሚሉሽ። ራሱ የሆነ ነገር ስትያቸው ትንሽ ቀን የቀረን እንገለጣለን ይመጣል ምናምን ነው የሚሉት እነሱ። ጁሽ ናቸው እነሱ። እኔ እንጃ ምን እንደሆነ አላውቅም። እነሱ እምነታቸው እንደዚህ ነው። ገና የሚጠብቁት አይሁዶች ናቸው። ሌላ ሰው አንድ ኢየሱስ ገና ይመጣል የሚሉት አይሁዶች ናቸው። የእነሱ አስተምሮ በተቃራኒ ከሆነ እነሱ እንቀበላቸዋለን። እነሱ እስራኤል ይሉናቸው፣ እስራኤል አሉ ጁሾች ይቀበሏቸዋል። እንደ ኢየሱስ ገና ይመጣል። ዝርያ ግን እንዴት አየሻቸው? ከበሯችን ምናምን። አሁን ደግሞ የሚያስቀው እዚህ ዝርያ እንግዲህ ተናገሪ ታውቂያለሽ፣ እዚህ እንግሊዝ ነው ያለሽው እና ቸርቾቻቸው ምንድን ናቸው የነሱ? ግማሹ እኮ ናይት ክለብ ሆኗል፣ ግማሹ የሆነ የሌላ ሰው መሰብሰቢያ ሆኗል። እንዲህ ያደረገ ፈረንጅ እንደውም እንግሊዞች ይሻላሉ። ይህ ከጀርመን ምናምን የሚመጡት እና ከአሜሪካ ተዋቸው፣ ከነጨራሹ ወፍ የላቸው። ቤታቸውን ቸርቻቸውን ዘግተው ክለብ ያደረጉ መጣልን ኢትዮጵያ ሊባርክ ፈረንጅ። በጣም ግን እኔ ያዝናለሁ በእውነት። ምን አይነት እንደደነቆረ ነው የሚገባኝ። እንዳለ እዚህ ሀገርማ እንዳለ ፓብ አድርገውታል። ግማሹ ኧረ እዚህ ሀገር ያሉ ጴንጤዎች እንዳለ ሽጠው ግማሹ ፓብ ሆኗል። ግማሹ ያው እኛ ኦርቶዶክሶች የምንችለውን ገዝተናል። ግማሹ ሙስሊሞች ወስደውት መስጊድ አድርገውታል። የተለያየ በቃ ሆኗል። እዚህ ለንደን ላይ ያሉት ሃይማኖታቸው ውጭ ሀገር እኮ ባኗል ሰው። ውጭ ሀገር አሁን ያሉት ኢሮፕ ምናምን የትም ሀገር ባኗል ሰው። ይሄ ዘመናዊ ጥንቁልና መሮታል። አሁን ደግሞ አፍሪካ ላይ ነው እየመጡ ፎሎ ቤቱን ሳታረግ አስገቡኝ ብለህ ብትጽፍ ቤቱን ፎሎ አላረክም፣ አላስገባህም። አንድ ያስገቡኝ ይላል ከቅድም ጀምሮ ላስገባው ስል ፎሎ እንኳን አላረግም። ዝም ብለህ ቤቱን ተሻግረህ የምትገባበት ቤት መሰለ እንዴ? ፎሎ እንኳን ሳታረግ አስገቡኝ። የወሬ ጥማት ልትወጣ እኔ ቤት ነው አትገባም። ይሄ የወሬ መወጣጫ ቤት አይደለም። ቤቱን እንኳን ፎሎ ሳያረግ አስገቡኝ ብሎ ወሬ ጥማቱን ለማራገፍ የለም። ወሬ የለም። እኛ ወሬ አንፈልግም። አሁን ጾም ላይ ነን። እኛ እየጠየቅን ያለው የጴንጤ ጾም መች ነው የሚገባው? ጴንጤዎች እስከ መቼ ሳይጾሙ እየሸወዱ ይኖራሉ? ከጾሙስ በኋላ ማታ ስጋ ነው የሚበሉት ወይስ እንደኛ ነው የሚጾሙት የሚለውን ጥያቄ ነው የጠየቅነው። ራሱ ሲሰግዱ ስግደት ራሱ እውነት ሮሚና ጠይቂልኝ። ስግደት ራሱ ሲሰግዱ እኮ አይተናቸው አናውቅም። እንዴት ነው የሚሰግዱት? ለማን ነው የሚሰግዱትስ? እንጃ እኔ ሲሰግዱ አይቻል አቅም። የሆነ ብቻ ብር ሊሰጣችሁ ነው ምናምን ሲባል ድፍት ይላሉ። ቸርች አንድ ጊዜ እሱማ መቀበል ነው። ሲቀበሉ ምናምን ነው። ይሄ የስጋዊ ነው። አይ መንፈሳዊ ስግደታቸው እንዴት ነው? አምልኳዊ ስግደታቸው እንዴት ነው? እኔ አይቻል አቅም እግዚአብሔርን ሲሰግዱ ወደ ታች አይሰግዱም። ያው መዝሙሩ ሲከፈት ወደ ላይ ብድግ ወደ ላይ ነው የሚሰግዱት እነሱ። ወደ ላይ እልም የሚያርጉት ታርጋላችሁ ይባላሉ መሰለኝ። ወደ ላይ ሁለት ልጃቸው ዘርግፈው የሚበሩ ቢሆን እኮ በረዋል። ጠቅላላ ወደ ላይ ብቻ ያዘው በለው
ወደ ላይ እኔ ወደ ታች የሚሰግድ አንድም አይቻላቅ። ወደ ላይ አንድ ቀን እንዳያርጉ እንጂ እኔ ሲሰግዱ አይቻላቅም። መቼ እንደሚሰግዱም እግዚአብሔር ይወቀው። ቸርቻቸው ለሆነ ግዳይ አንዴ እጄ በቃ እንዳለ ሊያርጉ እንዴ ለካ ናይት ክለብ አንሄድ የሚሉት እዚሁ ጨርሰው ነው የምትይው አንቺ ይሉታል አልኩሽ። ላበላብ እስኪሉ ያዘው በለው። ከዛስ የብሔር ብሔረሰብ ደግሞ አመጡ። አሁን ጉራግኛ ራሱ ከፈለግሽ ወደ የኛ አካባቢ ጉራግኛ ቅልጥ ያለ የወራይ ሰመሌ ጂሰስ የወራይ ሰመሌ ጂሰስ እያሉ ወይ መድኃኒዓለም ብላለሁ። በቃ ይሄቸው ደግሞ በለቅሶ ይሄቸው የሚለውን እንትን ኢየሱስን አስገብተውልሽ ይሄቸው እኔና ይሄቸው የኛ እኮ የጉራጌ ለቅሶ ነው። አንድ ቀን አይቼ ጭራሽ ምኑን አውቀውት ነው የምትይው? አሁን ጉራጌን ለመሳብ የጉራጌን ለቅሶ ከእግዚአብሔር ጋር አገናኝተው ኃጢአት ሊያስገቡን እኮ ነው። እግዚአብሔር ጉራጌ ምን ያህል ልቡ ንጹህ እንደሆነ ለእግዚአብሔር ለኢየሱስም ሙሾ ደርድረዋል። በኛ እንዴ ደግሞ እኮ በዘፈን በለቅሶ መብራንን እምልሽ አንድ ቀን ተልኮልኝ አይቼ ይሄቸው ኢየሱስ ይሄቸው ኢየሱስ እያሉ ኧረ እንደው የቸው አድርጎ ይግደላችሁ ነው ያልኩት። ከዛ ትግሬው ጎጃም ሲመጡ ማዶ ኢየሱስ ማሮ ሌላ ነው፣ ኢየሱስ ማሮ ሌላ ነው፣ የሰውን እንትንማ የሚያልቅ ነው እያሉ ነው የገባሉ። በጎጃምኛ እንቅጥቅጥ ራሱ እኔ የሚያሳዝነኝ ከሁሉም ታውቂያለሽ የጴንጤ ጉራጌ ሳይ ግርም የሚለኝ እንዴት ገቡ ብዬ የትግሬ እና የአማራ እውነቴን ነው የምልሽ በሃይማኖታችን ማንደራደረው እንደው ሳይ እንደው ቤት በኩል አጮልቀው ነው እንደው አፍሮም ነው የምለው። መሰረት የሆኑ 44 ታቦት ያለበት እመቤታችን 7 ቀን የተቀመጠችበት ገዳም ጉራጌ ክልል ተወልዶ ኢየሱስ ጌታ ነው የሚል ጴንጤ ሳይ እንደው ምን አድርገው ቢሸውዱት ነው እላለሁ። ለካ ቁርስ ቆጮ በክትፎ ነው ጠዋት እዛ በእሷ ምናምን እየደለሉሽ እኮ ነው። በጣም እንትን ነው እኮ የኛ በፊት አሁን እኔ ትዝ ሲለኝ ወደ ጎጃም መስመር ምናምን መምህር ምናምን ተቀጥሮ ሲሄድ ራሱ ወይ ሙስሊም ወይ ፕሮቴስታንት ምናምን ከሆነ